ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ ዛሬ ስለ ኤል ሳልቫዶርና ስለ ፕሬዝዳንት ናይብ ቡኬሌ ትኩረት የሚስብ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ኤል ሳልቫዶር ከማይወጣው ጨለማ ጉድጓድ ወደ ብሩህ ተስፋ። ኤል ሳልቫዶር ውብ መልክዓ ምድርና ነፋሻማ የአየር ንብረት ያላት ስትሆን በማዕከላዊ አሜሪካ የምትገኝ ትንሽ ሀገር ናት። መጠኗም ከብሪታንያ ግዛት ጋር የሚተካከል ሲሆን ወደ 7 ሚሊዮን የሚጠጉ ዜጎች ይኖሩባታል። ባለፉት 20 ዓመታት ግን ይህች ሀገር በአደገኞች የጋንግ ማፊያ ቡድን ቁጥጥር ስር በመውደቋ ምክንያት በዓለም ላይ በከፋ ሁኔታ አደገኛ እንደሆነች ተደርጋ ትታወቅ ነበር። በየዓመቱ 3000 የሚጠጉ ግድያዎች የሚፈጸሙባትም ነበረች። ይህም ከፈረንሳይ በ30 እጥፍ ይበልጣል። እነዚህ ወንጀለኞች ማራስ ተብሎ የሚጠሩ ሲሆን ግድያ፣ አስገድዶ መድፈር፣ ዝርፊያና ሌሎች አሰቃቂ ወንጀሎችን በመፈጸም ሀገሪቷን ላለፉት 20 ዓመታት ሲያተራምሱ ኖረዋል። ኤል ሳልቫዶር በአንድ ወቅት በአደገኛ ጋንግስተሮች ቁጥጥር ስር የነበረች ሲሆን ግድያና ሽብር የዕለት ተዕለት ተግባራቸው የነበረባትም ሀገር ሆና ነበር። ከገነት ወደ ሲኦል አሳዛኙ የኤል ሳልቫዶር ጣፈንታ። ይህች የላቲን አሜሪካ ኤል ሳልቫዶር በአንድ ወቅት የምድር ገነት ተብላ ትታወቅ ነበር። በከተማዋም ያለው ልምላሜ ድንቅ የተፈጥሮ ሀብቷን ለማየት በርካታ ሰዎች ከየሀገራቸው ይጎርፉላት ነበር። ሀገሪቷም በቱሪስት መስህብ ሀብቶቿ የበለጸገች በመሆኗ ብዙዎች ለማየት የሚጓጉላት ሀገርም ነበረች። ግን ምን ያደርጋል፣ በስልጣን ሽኩቻና ንዋይ ባወራቸው የጋንግስተሮች ቡድን ምክንያት የውጊያ አውድማ ሆና ሰላሟ ተረበሸ። የእርስ በርስ ጦርነት ተፋፋመባት። ቡድኖቹም እርስ በርሳቸው መፋለም ሲያቆሙ ጉልበተኞች ተቧድነው የንጥቂያ የጭካኔ አመጻቸውን አፋፋሙባት። በዚህ ምክንያት ኤል ሳልቫዶር የደም ምድርና የስቃይ ሀገር ሆነች። ድህነት፣ ስራ አጥነትና የፖለቲካ አለመረጋጋት ለዓመታት ሲያንዣብቡባት ቆይተዋል። ይሁንና ድንገት መከራዋንና ስቃዋን የሚያቃልል መሪ ያገኘች። በመሪዋም ምክንያት ሰላሟ ተመለሰ፣ ቁስሏም ጠገገ፣ የሰላም ንፋስ አወዳት። የኤል ሳልቫዶር መንገዶች በደም የሚታጠቡ መሆናቸው ቀረና በውሃ የሚታጠቡ ሆኑ። ሀገሪቷም ወደ ቀድሞ ውበቷ ተመለሰች። ለአያት የሚጓጉ የውጭ ሀገር ሰዎችም እንደገና እየተበራከቱ መጡ። ባለፉት 5-6 ዓመታት ውስጥ ኤል ሳልቫዶርን ከደም ምድርነት ወደ ሰላማዊ ሀገር ለማምጣት ብዙ ዋጋ ተከፍሏል። ብዙ ጣውሮችም ታልፈዋል። ኤል ሳልቫዶርን ያረጋጋት ለዚህ ያበቃት ናይብ ቡኬሌ ይባላል። ናይብ ቡኬሌ በሀገሬው ሕዝብ ዘንድ እንደ መሲህ ይታያል። የሚነቅፉትም ቢኖሩ የመረቁት ግን ብዙ ናቸው። ይህንንም ለማወቅ ባልተጭበረበረ የምርጫ ውጤቱ ታይቷል። የለውጡ መጀመሪያ የፕሬዝዳንት ቡኬሌ ምርጫ ሰኔ 1 ቀን 2019 እጣ ፈንታዋ ተቀየረ። የ37 ዓመቱ ናይብ ቡኬሌ ፕሬዝዳንት ሆኖ ተመረጠ። ፕሬዝዳንቱ ጋንግስተሮችን ለመደምሰስ ጦርነት አወጀ። በመላው ሀገሪቱ ላይ የሚገኙት ማፊያዎችን እያሳደነ ያስር ጀመር። በዚህ ምክንያት በእስር ቤቶቹ የሚገኙ ሰዎች ቁጥር በ4 ዓመታት ውስጥ በ3 እጥፍ ጨመረ። ሴኮት የተሰኘ ልዩ ወይን ቤት አስገነባ። ይህም በላቲን አሜሪካ ትልቁ ወይን ቤት ነው። የሀገሩ ዜጎች እንደገና እፎይታ የተሰማቸው መጣ። ፕሬዝዳንት ናይብ ቡኬሌ እነዚህን የማፊያ ቡድኖች ለመደምሰስ ከፍተኛና የተጠናከረ እርምጃ ወስዷል። ኤል ሳልቫዶር በጂኦግራፊ አቀማመጧ በትንሽነቷ የምትታወቅ ሀገር ስትሆን የሀገሬው ሕዝብም ጥቂትና 7 ሚሊዮን ሕዝብ የሚኖርባት ሀገር ናት። በ18 ሺዎቹ መጀመሪያ ላይ የመካከለኞቹ አሜሪካ ሀገሮች ከስፔን ቅኝ ግዛት ተገዥነት ነጻ ወጥተው ከሜክሲኮውያን ጋር ሲዋሃዱ ኤል ሳልቫዶር ግን ራሴን እችላለሁ ብላ ነጻ ሀገር ሆነች። ይሁንና ሰላሟን ያገኘች ሀገር ሆና መቀጠል አልቻለችም። ከዛን ጊዜ ጀምሮ ነበር ችግሯ የጀመረው። በስልጣን ፍላጎት መሻኮትና መከፋፈል ጀመሩ። የሀገሪቱ የጋንግ ማፊያ ቡድኖች ግጭትና ጦርነቱን አፋፍመው ሲቀጥሉ የኤል ሳልቫዶር የዲሞክራሲ ተቋም እየተዳከመ ከመሄዱ የተነሳ ከ1972 ጀምሮ ለ12 ዓመታት በዘለቀ የእርስ በርስ ጦርነት ሀገሪቷ ታመሰች። በመንግስት ወታደሮችና በማፊያዎች መካከል በተደረገ ፍልሚያ ዘግናኝ ጥቃት በህዝቡ ላይ ደረሰ። ከመንግስት ጋር የሚፋለመው የማፊያው ቡድን ኤፍኤምኤልኤን ከ6 እስከ 8 ሺህ የሚደርሱ ባለስልጣናትና ዜጎችን በጠራራ ፀሐይ እየገደሉ ሰላሟን አጠፉት። በዚህም አላበቃም። ማፊያዎቹ አሜሪካ የምታሰለጥናቸው የመንግስት ወታደሮች ከ800 በላይ ሲቪሎችና ህፃናትን ገደሉ። በዚህ ምክንያት ኤል ሳልቫዶር የደም ምድር የጦርነት አውድማ ሆነች። በኤል ሳልቫዶር በነበረው ጦርነት ከ75 ሺህ በላይ የሚሆኑ ዜጎቿ ተገለዋል። ቁጥራቸው ያልታወቀ ዜጎች የደረሱበት አልታወቀም። 1 ሚሊዮን የሚሆኑ ዜጎቿ ወደ አሜሪካና ወደ ሌሎች ሀገር ተሰደዋል።
የጋንግ ማፊያው ቡድን ግፍ ቀጠለና ኤልሳልቫዶር ማፊያዎች የሚያዙባትና የሚያንቀጠቅጧት ሀገር ሆና ሰላሟን አጣች። ማፊያዎች ከመንግስት በላይ ጉልበት አግኝተው ህዝቡን እንደፈለጉ አንቀጥቅጠው ይገዙና ይነዱት ጀመር። የማፊያ ቡድኖቹ ያገኙትን ይገላሉ፣ በከተማው ላይ ያገኙትንም ሰው በመያዝ ገንዘብ ይነጥቃሉ፣ ያለአግባብ ከፍተኛ ግብርም ይቀርጣሉ። ዳኞችና የጸጥታ አካላት የሚያስጠላቸው የመንግስት ከለላ የሚያደርግላቸው ኃይል እንደሌለ ስለሚያውቁ ለጋንግ ማፊያዎቹ ተገዢና ታዛዦች ሆኑ። መንግስት ራሱ ከማፊያዎች ጋር እስከ መደራደርና እስከ መስራት የደረሰ ሲሆን እነዚህ ችግሮች የማፊያ ቡድኖቹ እንዲጠናከሩ ትልቅ አስተዋጽኦ አድርጓል። በዚህ እርስ በርስ ጦርነት ምክንያት የኤልሳልቫዶር የገቢ ምንጭ የሆነው የቱሪስት መዳረሻዋ ሙሉ በሙሉ በሚባል ደረጃ ቆመ። በ2008ም ኤልሳልቫዶር በዓለም የከፋችው የወንጀለኛ የጨካኝ ማፊያ ጋንግ ሀገር ተብላ በአንደኛ ደረጃ ተመዘገበች። በኤልሳልቫዶር ህዝብ ላይ ዘራፊ፣ ነጣቂና ገዳይ በማሰማራት ህዝቡን ቅምስቅሉን አሳዩት። በኤልሳልቫዶር ውስጥ በጣም የታወቁት የማፊያ ቡድኖች ማራ ሳልቫቶርቻና ኤምኤስ 13 እና ባሪዮ 18 በመባል ይታወቃሉ። እነዚህ የማፊያ ቡድኖች ውስጥ 60 ሺህ የሚደርሱ አባላት አላቸው። እነዚህ የጋንግ ቡድኖች የራሳቸው አርማ፣ መለያዎች በሰውነታቸው ላይ ይነቀሳሉ። ሴት ኃይል፣ ታዳጊ ህጻናት ከ9 ዓመታቸው ጀምሮ ለዚህ የማፊያ ቡድን በሰፊው ይመለመላሉ። በኤልሳልቫዶር እርስ በርስ ጦርነት ወቅት መንግስት እንዲገረሰስ የምትደግፈው አሜሪካ 1 ሚሊዮን የሚሆኑ ስደተኞችን ተቀብላ ነበር። ስደተኞቹም የራሳቸውን ቡድን አዋቅረው በሚኖሩበት ሎስ አንጀለስ የአደንዛዥ እጽ ንግድ በመዝረፍና በማገት ገንዘብ የማግኛ መንገዳቸው አደረጉት። የኤልሳልቫዶር ጦርነት ቆም ሲል አሜሪካ የኤልሳልቫዶር ስደተኞችን መርዳት አስፈላጊ ሆኖ ስላልታያት ወንጀል እያስፋፉም ስለመጡም ስደተኞችን ወደ ሀገራቸው ተመላሽ ያደረገቻቸው። ስደተኞቹም በአሜሪካ የመሰረቱትን ቡድን ይዘው በመግባት አቅማቸውን አደራጅተው የንጥቂያና የግድያ ተግባራቸውን ቀጠሉ። በዚህ መልኩ የተደራጀው ኤምኤስ 13 እና ባሪዮ 18ኛው ጎዳና የማፊያ ቡድን ቀን በቀን እየተጠናከረ በትጥቅ እየታገዘ መንግስትን መገዳደር ቻለ። የሀገሪቱ ፕሬዝዳንት ለምርጫ የሚወዳደሩትም በማፊያዎቹ ፍቃድ ሆነና ሙስና በስፋት የሚከናወንባት የተመሰቃቀለች ሀገር ሆነች። ማህበረሰቡም የሚደርስባቸውን ግፍ በመፍራት ለሁሉም ነገር እንዲተባበሩ ተገደዱ። ሀገሪቷ እንዴት አምሳ በተመሰቃቀለችበት ጊዜ ነበር ናይብ ቡኬሌ ብቅ ብሎ ለሀገሬው ህዝብ የምረጡኝ መልእክቱን ያስተላለፈው። እኔም ምረጡኝና እነዚህን ወሮ በላዎች ልክ አስገባላቸዋለሁ ብሎ እዛው መድረኩ ላይ ቃል ገባላቸው። የሀገሩም ህዝቦች ጦርነትና ንጥቂያው፣ ዘረፋው፣ የልጆቻቸው መደፈርና ያለእድሜያቸው ለዚህ የጋንግ ማፊያ ቡድን በግዴታ ተወስደው እንዲያገለግሉ መገደዳቸው ሰልችቷቸው ስለነበር እናም ቡኬሌ በከንቲባ አመራር ጊዜው ላይ በነበረው መልካም አስተዳደር ያደረጋቸው መልካም ስራዎች ያውቁ ነበርና ፕሬዝዳንታቸው አድርገው መረጡት። ሰኔ 1 ቀን 2019 እጣ ፈንታዋ ተቀየረ። የ37 ዓመቱ ናይብ ቡኬሌ ፕሬዝዳንት ሆኖ ተመረጠ። የጋንግ ማፊያ ቡድኖቹን ለመዋጋት ተነሳ። በመጀመሪያም ከተማዋን ማደስ ጀመረ። በድልድዮች በግድግዳዎች ላይ የተሳሉ ስዕሎች የቡድኖቹ አርማዎች እንዲወገዱ አደረገ። 4000 ወታደሮች ከመከላከያ 2000 መኮንኖች ከፖሊሶች መልምሎ ወጥ እዝ አደራጀና ከተማዋን እንዲቆጣጠሩ አዘዘ። ናይብ ቡኬሌ ፕሬዝዳንታዊ ምርጫውን ቢያሸንፍም እንደ ልቡ ሊያሰሩት ግን አልቻለም። በፓርላማው መቀመጫ ላይ ያሉ ተቀናቃኝ የሆኑ የፖለቲካ ፓርቲ አባላት ድምጽ ስለነበራቸው በማፊያዎቹ ላይ ለመውሰድ የሚፈልገውን እርምጃ እንዲፈጽም አባላቱ አልፈቀዱለትም። ስለዚህ ቡኬሌም ስራውን ማንም ሳያግደው ለመስራት ቀጣዩን የተወካዮች ምክር ቤት ምርጫ መጠበቅ ነበረበት። እስከዚያውም ድረስ ዝም አላለም። ለህዝብ ወጥቶ ፓርላማው አላሰራ እንዳለው አሳውቋል። ይህንን መልእክት ካስተላለፈ ከጥቂት ቀናት በኋላም በርካታ የጦር ሰራዊቶች ፓርላማውን ጥሶ በመግባት ቡኬሌ ወንጀለኞቹን ለመከላከል የሚያስችለውን ደንብ አጸደቁለት። በእርግጥም የወታደሮቹ ድርጊት ህገወጥ ነበር። ግን በዛ ጊዜ ናይብ ቡኬሌ ሰላም በራባቸው ጥቃት ባንከፈከፋቸው ህዝብ ይደገፍ ነበርና ወታደሮቹን ህገወጥ ድርጊት ፈጽሟቸዋል ያላቸው አልነበረም። የግዛት ልዩነት ወይንም ቴሪቶሪያል ኮንትሮል ፕላን በሚል ርዕስ ከፍተኛ ዘመቻ በማስከፈት ማፊያዎቹ መልቀም ጀመረ። በሺዎች የሚቆጠሩ ወታደሮችና ፖሊሶችን ወደ ተለያዩ አካባቢዎች በመላክ ወንጀለኞችን በብዛት ለመለየት ጥረት አደረገ። ቡኬሌም ከህግ ውጭ እየሰራ ቢገኝም ከህዝቡ ተቃውሞ ድጋሚ አልደረሰበትም። ዳግመኛ ምርጫውም ሲደርስ ያለማቅማማት ነበር የመረጡት። ምክንያቱም ከማፊያው ከገዳዩ ሀገሪቷን ከሚያሸብር አሮጌ መንግስት በጣም ተማሮ ስለነበረ ቡኬሌ ይሻልናል ብሎ በማሰብ መረጡት። ቡኬሌም ከ60 አባላት ድምጽ 57ቱን ስላሸነፈ ሀገሪቷን ነጻ ለማውጣት የሚሄድበት መንገድ አልጋ ባልጋ ሆነለት።
ፓርላማው መቆጣጠር የቻሉ ሁሉ የሚያደርጉትን ለማድረግ ወስኖ በቅድሚያ አይበጁኝም አይጠቅሙኝም ያላቸውን ሹማምንት አባረረ። ህጉን መሰረት አድርጎ ስራውን ለመስራት እንቅፋት የሆኑበትን በፓርላማው አባላት ድምጽ መሰረት ሁሉንም አነሳቸው። ሁሉንም ቦታ ሲዞ ሲጨርስ በዋነኛነት ሀገሪቷ ላይ ተንሰራሩትን የማፊያ ጨላቢዎችን ለማጥፋት እቅድ ነድፎ በሀገሬው የጨላቢ ማፊያ እግር ሰንሰለት ውስጥ የተጠፈሩትን ህዝብና በደም የጨቀየችውን ኤልሳልቫዶር መታደግና ነጻ ማውጣት ጀመረ። ይሁንና ማፊያዎቹ ሁሉ በመጋባት ኃያልነታቸውንም ለማሳየት ቡኬሌንም ለማስደንገጥ በ3 ቀን ውስጥ ብቻ 87 ሰዎችን በየጎዳናው ገደሉ። ኤልሳልቫዶራውያን በሀዘን ተሰበሩ። ከዛ ወዲህ ነበር ቡኬሌ በጣም በሚያስደንቅ ፍጥነት ኃይሉን አሰባስቦ የጋንግ ማፊያዎቹን ቡድን ያሳድን ጀመር። ቡኬሌም ጋንግስተሮችን ለመደምሰስ ጦርነት አወጀ። በመላው ሀገሪቱ ላይ የሚገኙ የማፊያ ቡድኖችን እያሳደነ ያስር ጀመረ። የሀገሩ ዜጎችም እንደገና እፎይታ የተሰማቸው መጣ። እነዛ ሁለት የወሮ በላዎች ቡድን ውስጥ አሉ ተብሎ የሚጠረጠሩ ብቻ ሳይሆን በሀሳብም ሊደግፉ ይችላሉ ተብሎ የሚጠረጠሩ ሁሉ ተለቅመው ከያሉበት ተያዙ። ጾታና እድሜ ሳይለይ የአይናቸው ቀለም ያላማራቸው ቅንጣት ጥርጣሬ የተገኘባቸው ሁሉ ተለቅሞ ታሰሩ። በጥቂት ጊዜያት ውስጥ 40 ሺህ የሚሆኑ ወደ ወህኒ ቤት ተወረወሩ። በዚህም ምክንያት በእስር ቤቶቹ የሚገኙ ሰዎች ቁጥር በ4 ዓመታት ውስጥ በ3 እጥፍ ጨመረ። እስር ቤቱም አለቅጥ ለሁለት ተቧርነው ሲሻኮቱ በነበሩት የጨላቢ ማፊያዎች ተሞላ። የማፊያ ቡድኖቹንም እንዳለ አስለቅሞ በማሰሩ ድህነትን መቀነስና የስራ ዕድል መፍጠር እንዲችል መንገድ ከፍቶለታል። እስር ቤቱ ለማፊያዎቹ ማጎሪያ አስቦና አቅዶ ስለሰራው አንዴ ታስረው ዘብጥያ ከወረዱ በኋላ ለማምለጥ እድላቸው በጣም ጠባብ ከመሆኑ የተነሳ እስረኞቹም ለማምለጥ አይሞክሩም። የእስር ቤቱ የግንብ ርዝመት 11 ሜትር ከፍታ ያለውና የተጠናከረ የኮንክሪት አጥር ሲሆን ይህም አጥር ታንክ እንኳን መቋቋም የሚችል ነው። 19 የጥበቃ ግንቦች፣ ጠመንጃ የታጠቁ ጠባቂዎችና 15000 ቮልት ኤሌክትሪክ መስመር ዝርጋታ አሉት። ሌላው ደግሞ ወህኒ ቤቱ ከዋናው ከተማ ከሳን ሳልቫዶር 1 ሰዓት የመንገድ ርቀት ላይ በሚገኝ ከፍተኛ ጥበቃና ጥብቅ ቁጥጥር የሚደረግበት ወህኒ ቤት ሲሆን ወደ ወህኒ ቤቱ የተቃረቡ ሲሄዱ የሞባይል ስልክ ምልክቶችን የሚያስተጓጉሉ መሳሪያዎች ወይንም ጃመር በወህኒ ቤቱ ዙሪያ በ2 ኪሎ ሜትር ራዲየስ ውስጥ ያለ ግንኙነትን ያግዳሉ። ይህም የተደረገው የጋንግ አባላቱ እስር ቤት ውስጥ ሆነው ወደ ውጭ ላለው ሰው በመደወል ግድያ እንዳያዙ ለመከላከል ነው። በወህኒ ቤቱ ክፍሎች ውስጥም ያለው የኑሮ ሁኔታ በጣም አስቸጋሪ ነው። አልጋዎች፣ ፍራሽ ወይንም ብርድ ልብስ የሌላቸው ርብራብ ብረት ላይ የሚተኙ ሲሆን እስረኞቹ ገላቸውን ለመታጠብ በሲሚንቶ የተሰራ 2 ገንዳዎች ብቻ ይጠቀማሉ። ለእያንዳንዱ 80 ሰዎች አንድ ሽንት ቤት ብቻ ያለ ሲሆን ማንኛውም እስረኛ ችግር ከፈጠረ ወዲያውኑ ወደ ማግለያ ክፍል ይላካል። ክፍሉ 3 በ2 ሜትር ስፋት ያለው ሲሆን ብርሃን የሚያገኘው ከጣሪያው ላይ ካለው ትንሽ መስኮት ብቻ ነው። በጣም የሚያምፁ እስረኞች በዚህ ክፍል ውስጥ እስከ 15 ቀን ብቻቸውን ተቆልፎባቸው እንዲያሳልፉ ይገደዳሉ። ጠባቂዎቹም እነዚህ ማፊያዎቹን ለመጠበቅ የሚያስችል ከፍተኛና የማያቋርጥ ስልጠና ይሰጣቸዋል። የጋንግ ማፊያዎቹ አባላት አንድ አመጽ ቢያስነሱ ለመቆጣጠር ትንሹን ክስተት እንኳን ለመከላከል 250 ሲሲቲቪ ካሜራዎች የእስረኞቹን እንቅስቃሴ ይቆጣጠራል። ዳይሬክተሩም በካሜራው ፊት እስረኞች መድኃኒታቸውን እንደወሰዱ ያረጋግጣሉ። እንዲሁም ከክፍላቸው ውጪ ለ1 ሰዓታት ያህል መዝሙሮች በአንድነት እንዲዘምሩ ይፈቀድላቸዋል። 4000 ወታደሮችና ፖሊሶች አካባቢውን ከበው በአካባቢው ተደብቆ የሚገኙ የማራ ሳልቫቶራቻ ጋንግ አባላትን ይዘው ለስራ አቅርበዋል። ማንኛውም ተሽከርካሪ ሳይፈተሽ ወደ ከተማው መግባት ወይንም መውጣት አይችልም። ፖሊስ ተሽከርካሪዎችን ከመፈተሽ በተጨማሪ እያንዳንዱ ቤት ይፈትሻሉ። ናይብ ቡኬሌ ወደ ስልጣን ከመጣ ከ4 ዓመታት ወዲህ ፖሊሶች ከ75000 በላይ የጋንግ አባላትን አስረዋል። ናይብ ቡኬሌ ወደ ስልጣን ከመጣ ወዲህ የሀገሪቱ ሰላም ተመልሷል። ለረጅም ጊዜ ጋንግስተሮች ይገዙት በነበረው ዋና ከተማ ዳርቻ ድንበሩም አካባቢውን በሁለት ይከፍላል። በግራ በኩል የባሪው 18 ግዛት ሲሆን በቀኝ በኩል ደግሞ የማራ ሳልቫቶራቻ ግዛት ነው። በኤፕሪል 2022 የአምነስቲ ኢንተርናሽናል የአሜሪካ ዳይሬክቶሬት ለፕሬዝዳንት ቡኬሌ በጻፈው ደብዳቤ ላይ ማስጠንቀቂያ ሰጥተዋል። የቡኬሌ ምላሽ ለተፈጠረው ማንኛውም ስህተት ኃላፊነት እንደሚወስድ ተናግሯል። የንጹሃን ሰዎች መታሰር የሀገሪቱን ሁከት ለማስቆም የሚከፈል ዋጋ ነው ብሏል። ትናንትና እንደዛ አለቅጥ ለሁለት ተቧርነው ተከፋፍለው ሀገሪቷን ሲያሸብሩ፣ ሲገሉ፣ ሲደፍሩና ሲደባደቡ የነበሩ የማፊያ ጋንግ አባላቶች በዚህ እስር ቤት ውስጥ አንድ ላይ ሆኖ ተቃቅፈው እንዲተኙ ተገደዱ። እንደዛ ለያዥ ለገራዥ አስቸግረው የሀገሬውን ሕዝብ አማረው የነበሩት የማፊያ ቡድኖች አንድ በአንድ ለቅሞ በማሰር የሀገሬውን ሕዝብ ሰላም በመመለስ ኤልሳልቫዶርን እፎይ ያስባላት።
ኤልሳልቫዶር በጥቂት ዓመታት ውስጥ ወደ ቀድሞ አቋሟ መልሶ በመገንባት እንደ ቀድሞ ለጉብኝት ምቹ የሆነች ሀገር አደረጋት። ትላልቅ ዓለም አቀፍ ፕሮግራም የሚዘጋጅባት ሰላማዊ ምቹ ሀገር አደረጋት። ናይብ ቡኬሌ ያወጀው ጦርነት ስኬታማ ውጤትን አመጣለት። ውድ የዩቲዩብ ተከታታዮቼ ለዛሬ ያዘጋጀሁት ይህን ይመስል ነበር። በሌላ አስገራሚና አስደናቂ ቪዲዮ እስከምንገናኝ ቸር ቆዩልኝ።